እንደምንሰነበታችሁ በዛሬው ወደ ገጠር ፕሮግራማችን ወደ ስልጤ ዞን ውልባረክ ወረዳ ወራ ቤት ሻማ ቀበሌ ተጉዘናል። በዚህ አካባቢ እንግዲህ አርሶ አደሮች ዘምነዋል፣ ቤታቸው ተሻሽሏል፣ ኑሮአቸው ተሻሽሏል። የነሱን የስራ ተሞክሮ እስከ ማታ ከነሱ ጋር በመቆየት ወደ እናንተ አደርሳለሁ። አብራችሁን ቆዩ። እንዴት ናችሁ? ሰላም ነው። ሰላም ነው። እንዴት ነው? ሰላም ነው። ሰላም ነው። በጠዋት ነው እንዴ ስራ የምትጀምሩት? አዎ ጠዋት ነው። እኛ ይኸው በጠዋት ነው ማልደን ወደ እናንተ የመጣ ነው። ጠዋት 12 ሰዓት ላይ ነው የተነሳሁት። የአርሶ አደር ነገር ደግሞ ይኸው በጠዋት መኖ እያበላ ነው። ለላሚቷ ራሷንም እያጠብኳት ነው። መኖ እየሰጠው ነው። እንግዲህ እናንተ ዘንድ የመጣ ነው ወራ ቤት ሻማ ቀበሌ ገበሬ ማህበር የመጣ ነው። አርሶ አደሮች በዘመናዊ መንገድ ኑሯቸውን እየመሩ ነው፣ የተሻለ ህይወት እየኖሩ ነው። መንደሩም ደግሞ የተለየ ነው ተብሎ ነው የመጣ ነውና እስቲ ዛሬ ከናንተ ጋር ውላለሁ፣ ማታም ከናንተ ጋር አመሻለሁ ብዬ ነው የመጣሁትና እስቲ ምን እንደምትሰሩ ወተን ብናይስ? እሺ እናሳያለን። እኛ ምን ከየት እንጀምር? ከውጭው ጀምረን ወደ ውስጥ እንግባ። ደስ ባላችሁ። እሺ ከውጭ እንጀምራ። እንጀምር። እሺ አመሰግናለሁ። እሺ እኔ አመሰግናለሁ። ምንድነው የአዲስ አካባቢ ነው? አዲስ አካባቢ ነው። ዳማከሴ ነው? በሶ ቢላ ነው? ዳማከሴ ነው። ይሄ በሶ ቢላ ነው። ይሸጣል። ይሄ በሶ ቢላ። በሶ ቢላ። በሶ ቢላ። ይሄ እንትን ስጋ ጥብስ ሮዝማሪ ነው እና ያው ቀጥሎ ቦሎቄ አለ፣ ያው ቀይ ስር አለ፣ ጎመን አለ፣ ያው አቮካዶ አለ፣ ኮሰረት አለ። ይሄ ኮሰረት ነው። ኮሰረት ነው። ኮሰረት አለ። ያው ጋሮ ጎመን። ይሄ ጎመን ነው ራሱ ቅጠሉ ሰፋፊ ነው። በጣም አሪፍ ነው። ያምራል ሰፋፊ መሆኑ። ሰፋፊ ናቸው። ያው አቮካዶ አለ፣ ቆስጣ አለ። ስለዚህ አሁን ከፊት ለፊት ያየነው ብዙ ነገር አለው። ብዙ ነገር አለ። ቆስጣ አለ፣ ጎመን አለ፣ ቅመም አለ። አርሶ አደሩ እንግዲህ ወደ ጓሮ ሳይገባ ይህ ሁሉ ምርት አለው ማለት ነውና እንግዲህ በኦሮምኛ የሚባል አንድ ተረት አለ። ዳጋመሌ ሂማኒም ቤክሲስቱ ይላል። ማየት ማመን ነው እንደማለት ነውና አርሶ አደሩ በራፉ ላይ የተለያዩ ምርቶችን እንደዚህ በተለያዩ ጊዜ የሚደርሱትን ነው የሰሩትና አቶ ከሊል እንግዲህ በጣም ከዚህ የተለያየ ምርቶች ለቤታችሁም ይሁን ትጠቀማላችሁ እንዴ? እንጠቀማለን። በጣም ለውጥ ነው። በትንሽ ቦታ ብዙ ነገር በጣም ደስ ይላል። በፊትስ እንደዚህ ታመርቱ ነበር? ቦታ ኖሯችሁ እንኳን እንደዚህ የማምረቱ ልምዱ ነበራችሁ? አልነበረንም። እንዴት ነበር በፊት የምታመርቱት? እስቲ እንደዚህ ባዶ ቦታ ነው ሆነው እንዴት ነበር? ባዶ ቦታ ነበር። ያው ጤፍ ብቻ ነበር የምናመርቱበት፣ ሌላ ነገር እናመርቱ። ጤፍ ብቻ። ይሄ ጤፍ ቦታ ነው። ይሄ ጠቅላላ ወደዛም ድረስ ጤፍ ነበር የሚያመርቱበት። ምን ያህል ደስ አላችሁ? አሁን እንደዚህ በአጭር ጊዜ ውስጥ እንደዚህ አይነት ምርቶች ደርሰው ለራሳችሁም ተመግባችሁ ለእናንተ ብቻ አይደለም ለገበያም ታቀርባላችሁ? ለምግባችን ተርፎ ለገበያም እያቀረብን ነው። ሌላ ነገር ሰውም ፈልጎ ይመጣል፣ ለሱም እንሸጣለን። በጣም ደስ ብሎናል። ወደ ውስጥ ደግሞ እንገባለን። አርሶ አደሩ ይሄ ከፊት ለፊት ያለው ቦታ ላይ የሰራው ስራ ነው። ወደ ውስጥ ስንገባ ደግሞ የተለያዩ ምርቶች አሉ፣ ከብቶች አሉ፣ ንብ ያንባሉ። እንደገና ደግሞ የከብቶች መኖም አላቸውና እሱን ደግሞ አብረን ሄደን አሁን ደግሞ ወደ ውስጥ ገባ እንልና አብረን እናያለን። ከላሚቷ ጀምረን እንሂድ። ላሚቷ እንግዲህ ያው መኖ እየበላች ነው። ሻወር ወስዳለች። ይሄ በረት ነው። ከብቶችም ለብቻቸው። ይሄ ማዋያቸው ነው። ማደሪያ ልዩ ቦታ አለ። ከዛ ቀጥሎ ባዮጋዙንም እናያለን። ይሄ ባዮጋዝ ነው። ከምንድን ነው ጥበቱ? ከዛ ይገባል። ተበጥብጦ የተበጠበጠው ወደዚህ ይገባል። ይሄ ይሸፈንና ይበጥበጣል። ከተበጠበጠ በኋላ ይሄ ይከፈታል፣ ወደዛ ይገባል። ይሄ ተከፍቶ ማለት ነው። በዚህ ጋር ይገባል። ከዛ በኋላ እዚህ ጋር ከፍተን ማለት ነው። እዚህ ጋር ከፍተን ከዛ እናቀጣጥላለን። ሻይ ቡና ምናምን የፈለግነውን እዛ እንጠቀማለን ማለት ነው። ያ እሳት ምናምን የሚባል ነገር ነው። ከዚህ ወጥቶ ደግሞ ውስጥ ለውስጥ እዛ ሄዶ ይፈሳል። ስለዚህ መብራትም ከዚሁ ከአካባቢያችሁ በሚገኘው ነገር ነው የምትጠቀሙት ማለት ነው? በሚገኘው ነገር ነው የምንጠቀመው። ይሄ ደግሞ ከሞላ
ወደ ማሳ እናጠጣለን። ለእንስቶች ምግብ ይሆናል፣ ማዳበሪያ ይሆናል፣ ማዳበሪያ ይሆናል። ለአትክልቶቹም ለእንስቶቹም ሌላ ነገር አለ። ለነሱ ለሁላቸውም ብንሰጥ ምግብ ይሆናቸዋል ማለት ነው። ዝም ብሎ አርሶ አደር ቄ እንግዲህ የማይሆን ነገር አይተከልምና ይሄኛው ለምን አገልግሎት የሚውል ነው? ይሄ ለዶሮና ለላሚቷም ይሆናል። ከዛ ደግሞ ይሄ ካበበ በኋላ ፍሬ ያወርዳል። ፍሬው ለማባዛት ተወግቶ ይነሳና በኋላ ይባዛል። እዚህ አካባቢ የዶሮ ድምጽ ይሰማኛል። ስንት ዶሮ አለዎት እዚህ አካባቢ? 25 ዶሮ አለ። እንቁላሉም ደግሞ ጣል ማድረግ ጀምረዋል። አዲስ ነው ጀመሩት። መኖ አላቸው የበሉን። ይሄ ውሃም እየሰጠ ነው። እንደሚታዩት ነው። ስለዚህ ድሮ ዶሮም ያው ቤት ውስጥ ዝም ብሎ ነው ሄዶ እንደዚህ የተለየ ቦታ የለውም፣ መኖም አይሰጠውም፣ ራሱ እየዞረ እየለቃቀመ ነበርና እንደዚህ አንድ ላይ መሆናቸው እንደዚህ መሆኑ ምን ጠቀሜታ አለው? አረ በጣም ለውጥ ነው። ይሄ በጣም ልዩ ጠቀሜታ ነው ያለው። መጀመሪያ ከከብቶች ከእንስሳቶች ከዶሮዎች አንድ ላይ ነበር የሚኖረው። አሁን በጣም ለውጥ አላቸው። ይኸው በዚህ ቴክኖሎጂ ማለት ነው። ሁሉም የበላን ነው። በዚህ ፊት ለፊት ላይ ቃሪያ ነገር ይታየኛል። ሌላ ደግሞ በባልዲ የተተከለ ቆስጣ አለ። እዚህ የተተከሉትን እያነሳችሁ መሬት ላይ ነው የምትተክሉት ወይስ እዚሁ ላይ እየደረሱ ነው? እዚሁ ላይ እየደረስ ነው ይጠቀማል። ውሃም እዚህ ጋር አላችሁ? ውሃም እዚህ ጋር አለ፣ እንሰጣቸዋለን። ኮተኮታሉ። በዛው መጠቀም ብቻ ነው። ቃሪያው ራሱ ደርሷል፣ ፍሬ ይዟል። አረ በጣም ነው ያዘው። ይሄ ራሱ በጣም አንድ ለውጥ እኮ ነው፣ ደስ የሚል። ድሮ እንደዚህ አልነበረም። አንድ ጤፍ ብቻና አንድ በቆሎ እንሰቱም አልነበረም። እንደዛ ነበር የምንኖረው እኛ። አሁን ይሄ በጣም ለውጥ ነው። በጣም የገረመኝ ሌላ አካባቢ ማይቼ የማላቀው እንጆሪ ናቸው ይባላልና እንዴት ነበር ድሮስ? እንደዚሁ ነው የተለያየ አትክልትና ፍራፍሬ የምትተክሉት? አረ እንደዚህ አልነበረ። በጣም ደስ የሚል ነገር ነው። እንጆሪ ራሱ ተተክሎ እንደዚህ አረ ይሄ ራሱ ማላቀው ነገር ነው። በጣም ደስ ብሎኛል። ስለዚህ ስሸጥ ምናምን አይተህ ታውቃለህ? እንጂ አላቅም። አዲስ ነው ለኔ ይሄ ነገር። ስለዚህ አርሶ አደሩ አሁን አዲስ ህይወት እየኖረ ነው። አይቶ ማያቅ ቴክኖሎጂ፣ አይቶ በልቶ ማያቅ የተለያዩ ምርቶችን እዚህ በጓሮ እያገኘ ነው። እንጆሪ እዚህ ጋር አለ፣ የተለያዩ ፍራፍሬዎች እዚህ ጋር አሉ። ቃሪያውም ደርሷል። ይሄ ደግሞ ካሮት አለ፣ ጥቅል ጎመን አለ፣ ያው ቡና አለ፣ ቡናም አለ። እንግዲህ የቱን ቆጥረን የቱን እንደምንተው አናቅም። ወደ አንዱ ጎን ስንዞር የተለያዩ አትክልትና ፍራፍሬዎች፣ እንሰት፣ ባቄላ፣ የከብቶች መኖ፣ እዚሁ አካባቢ ደግሞ ንብ አለ። አርሶ አደሩ እንግዲህ በዚሁ ቀጥሎ በርትቶ ከሰራ ኑሮ እንደምቀየር ነውና እስቲ ወደ ንቦቹ ጋር እንሂድ። በጣም ደስ ብሎኛል። ንብስ ያውን አሮጌ ቀፎ ከላይ ያለ ከስር ደግሞ የሽግግር ቀፎዎች የሚባሉ አሉና እነሱስ እንዴት ነው እዚህ የምትጠቀሙበት? በግብርና ባለሙያ ነው የመጡት። ያው አጠቃቀማቸውን አናቁም በዚህም በፊት። አሁን ባለሙያዎች አሉ፣ እነሱ መጥቶ ያው ሲንጠላ እንሰጣለን ብለዋል። ማሩም ከደረሰ እንግዲህ አርሶ አደሩ ከጓሮ ከአንድ ቦታ ከጥቂት ቦታ በርካታ ነገሮችን ይጠቀማል። ንብ እያነቡ ነው ከጓሯቸው እንግዲህ ብዙ ነገር ይጠቀማሉ። ባቄላ ደርሰዋል፣ ቦሎቄ ደርሰዋል። በእንሰቶች ውስጥ ቦሎቄ፣ ባቄላ፣ ቡና የተለያዩ ነገሮች ያው ደስ የሚል ነገር ቴክኖሎጂ ማለት በፊት ማናየው ነገር ማለት ነው። ተተከለው። ከዚህ በፊት እንሰት ተጠቀሙ ነበር? አንጠቀም። ይሄ አሁን 50 እንሰቶች ነው የኔ ብቻ 50 ናቸው። 50 እንሰቶች ለከብቶቹም ይሆናል። ከታች ቆርጠን የምንሰጣቸው ለላሞች ይሆናቸዋል። ለራሳችንም ይጠቅማል፣ ለከብቶ ለሁሉ ነገር ይጠቅማል። ቦሎቄ ደርሷል፣ ባቄላም ደርሷል። እስኪ እንፈልግ እያየን ሲቀምሳላችሁ እሸት ባቄላ እሸት ደርሷል። እንግዲህ እስቲ ይኸው እኔም ከአርሶ አደሩ ማሳ እበላለሁ። ባቄላ እንደዚህ ይበላል፣ የባቄላ እሸት ይባላል። እና ባቄላው እንግዲህ በጣም ደርሷል። እስቲ ወደዛ ደግሞ ሄደን የከብቶች መኖውን እንየው።
የከብቶች የላሞች መኖ ነው። ይህን ቆርጠን ያው መኖ እንሰጣቸዋለን። ስትቆርጠው እንደገና ይበቅላል። ምንም የሚጠፋ ነገር የለም። ይህን ስናበላ ከታች ያወጣል። በጣም ይሄም ለኛ አዲስ ቴክኖሎጂ ነው። ደስ ብሎናል። አሁን በልጅነቴ ለከብቶች መኖ አምጡ ተብዬ ሩቅ ነበር ምላከውና እናንተ እዚሁ በቅርበት ማግኘታችሁ ምን ጠቀሜታ አለው? ድሮስ ለከብቶች መኖ ከየት ነበር የምታመጡት? ጫካ ሄደን ዳገት የሚባል ቦታ አለ። እዛ ሄደን ነው ተሸክመን የምናመጣ ነበር። አሁን ያው ሰፈራችን በግቢ ሳንወጣ ምርት አግኝተን ያው ለከብቶችም ለዶሮዎችም ያው ለተመሳሰሉት ያው ለውጥ አለ ማለት ነው። በጣም ደስ ብሎኛል። የእርሻ ማሳቸውም ከዚሁ ጀርባ ስለሆነ እርሻውን ደግሞ ብናይስ? እሺ እንሂድ፣ ወደ ማሳው እንሂድ። ባቄላውን እየበላን እንግዲህ መሄድ ነው። ከአርሶ አደር ጃቢር ከሊል ጋር እንግዲህ ከውጪ መተን ወደ ውስጥ ገብተን ግቢ ውስጥ ያለውን የተለያዩ አትክልትና ፍራፍሬ፣ ንብ፣ ዶሮ ቃኝተናል። አሁን ደግሞ እዚሁ ከግቢያቸው ሶስተኛ ግቢ ማለት እንችላለን ወደ ውስጥ ገብተን የእርሻ ማሳ አላቸው ከቤታቸው ጀርባ ማለት ነው። ከቤታቸው ጀርባ ያለውን የእርሻ ማሳቸውን ደግሞ አስጎበኝሻለሁ እያሉኝ ነው። አሁንም አብራችሁን ቆዩ። ስለዚህ ወደ እርሻው እንግባ። ሶስተኛ ግቢ ነው ማለት ነው። እንግባ። ምን አለ እስቲ ጓሮ ላይ የተተከለ የተዘራ ነገር? ያው ጤፍ ተዘርተዋል። እዚህ ያው ጤፉን ምን ያህል ሄክታር ጤፍ ነው የዘራችሁት? ያው ግማሽ ሄክታር ነው። እርሻ ማሳችሁ እዚቹ ከእናንተ ቅርበት ላይ መሆኑ ምን ጠቀሜታ አለው? ቅርብ መሆኑ ብዙ ለውጥ አለ። ልፋትም የለውም። ያው ቅርብ ስለሆነ ማለት ነው። በጣም የማጋዝ ችግር የለም። እዚሁ ስለሆነ በጣም ያው እንትን የስራም ድክመት የለም። ያው ቅርብ ስለሆነ በጣም ደስ ይላል። ሌላ መሬት አለህና ምንድን ነው የዘራኸው ዘንድሮ? በቆሎም አለ፣ ማሹላም አለ፣ በቃ ጤፍም አለ። ወደ በጋ ሲሄድ የሽምብራ እቅድ አለ። እሱን እንዘራለን ካሁን በኋላ ማለት ያው ሽምብራ የምንዘራበት ጊዜ ነው። አሁን እየደረሰ ነው። ራቤት ሻማ ቀበሌ ገበሬ ማህበር መተን ያየነው የአርሶ አደሩ የአኗኗር ሁኔታ ማሳው ከጓሮ ወጥቶ እንደዚህ ስታይ በጣም ያማረ እጅግ ደስ የሚል ነው። ወደ ቤታቸው ደግሞ እንገባለን። ኑሯቸው ምን ይመስላል፣ በምሽትስ የቤታቸው ድባብ ምን ይመስላል የሚለውን አሁንም አስቃኛቸዋለሁ እስከ ፕሮግራሙ ፍጻሜ ድረስ። አሁንም አብራችሁን ቆዩ። በጣም ያምራል። እኔ ማንም ሰው እዚህ አካባቢ መጥቶ ለመኖር የማይመኝ ሰው የለም ማለት ይቻላል። ምክንያቱም አካባቢው ከመዘመኑ የተነሳ የምታየው ነገር ሁሉ አረንጓዴ ነው። በዛ ላይ የሚበሉ ነገሮች ናቸው። በጥቂት ቦታዎች ላይ ደግሞ የተለያዩ አትክልትና ፍራፍሬዎች፣ ቃሪያው እዚህ ደርሷል። ቀይ ስር፣ ጎመን፣ ካሮት፣ የከብቶች መኖ። እንደው እዚህ መጥቶ መኖርን የማይመኝ የለም ማለት ይቻላል። ጫማችን እዚህ ጋር ወልቀን መግባት ብቻ ነው። በጣም ነው የሚያምረው። ኧረ በጣም ንጹህ። እናመሰግናለን። እንዴት ዋላችሁ? ሰላም ናችሁ ወይ? ሰላም ነው። እንዴት ናችሁ? እንግባ አይደል? አሪፍ እንቀመጥ። እሺ፣ እናመሰግናለን። እኔም አመሰግናችኋለሁ። ከአርሶ አደሩ ጋር እንግዲህ የተለያዩ የሰሯቸው ስራዎች በማሳቸው በግቢያቸው ዞሬ ተመልክቻለሁ። ለመጀመሪያ ጊዜ ነው አርሶ አደር ቤት ያመሸሁትና እንዲህ በየገጠሩ እየሄድኩ አርሶ አደር ቤት በቀን ነው ስራ ከውኝ የሚሄደው እንጂ እንዲህ አምሽቼ አላውቅም። ምክንያቱም የዚህ አርሶ አደር ኑሮ ቤቱም የተለየ ስለሆነ ከነሱ ጋር ደግሞ የምሽት ድባቡን ወደ እናንተ አደርሳለሁ። አሁንም አብራችሁን ቆዩ። አመሰግናለሁ። እኔ አመሰግናለሁ። እስቲ በፊት የምትኖሩትን ኑሮ አጫውቱኝ። በፊት ምን ይመስል ነበረ? በፊትማ የምንኖረው ኑሮ ያው በኩራዝ ነበር። ከከብቶች፣ ከላሞች፣ ከበሬዎች፣ ከአህያዎች፣ ያው ከዶሮዎች፣ ያው ፍየሎች አንድ ላይ ነበር ወተን የምንገባው። ልጆች እና ባወራዎች ከከብቶ አንድ ላይ ሆኖ በአንድ በኩል ይተኛሉ ማለት ነው። አንድ ላይ ነው ቢሆኑም ያው ይለያል። ከምድጃ በአንድ በኩል
ይለያል። የእሳቱም ችግር ያው ያልተመቻቸ ሁኔታ ሊኖር ይችላል። የጭስም ችግር አለ። ያው በእሳት ስለሚሆን ያው ቤቱ ራሱ ጭስ እንትን ይላል ይይዛል። ያው በሱ ችግር ነበር። አይንም ቀላ ያረጋል ጭሱ። በቃ ኩራዝ ያው በነዳጅ ነበር። ነዳጅ ካለቀ ያው ጨለማ ነው። ያው እንደዚህ አይደለም። በጨለማ ነበር ያው መተኛት ነው። ኩራዝ ከሌለ መተኛት ነው። ሌላ አማራጭ አልነበረም። አርሶ አደር ዘንድ ስንሄድ ብዙ ጊዜ ልፋት ያለባቸው እንጨት ተሸክመው ምግብ የሚያበስሉት ሴቶች ናቸው። ኑሮ እንደዚህ በዘመነ ቁጥር ደግሞ ሸማቸው ይቀላልና እስቲ ከባለቤቱ ጋር ደግሞ ቆይታ እናድርጋለን። እናቶች ስራ በሚሰሩበት ሰዓት በእንጨት ነው፣ እንጨትም ከሩቅ ነው የሚመጣው። እንደገና ደግሞ በእሳት ነው የሚሰራው፣ ለቤተሰብ ነው የሚሰራውና ከየት ነበር ድሮ እንጨት የምታመጪው? አራታ ብዙ ቦታ ተዳገት ተሸክሜ ያመጣ ነበር። ከዛም በኋላ ጭሱ ምኑ ነበረ። ጠዋት በ2 ሰዓት ከሄድኩ በቃ በ12 ሰዓት እና በ11 ሰዓት ነው የሚመጣ ነበር። እሱንም 3 ቀን ወይ ለማገዶት ወይ 2 ቀን ነው ለማገዶት። እንደዚህ የለፋሁበት እንጨት ማለት ነው። ለቀማ ሄደን እንጨቱንም አምጥተን ቢሆን እንደዚህ ደስተኛ ሆነን ነበር አይደለም የምንሰራበት። ያው ቤቱም መተን ወይ ደረቅ እንጨት እናጣለን፣ እርጥቡን ነው ተሸክመን አምጥተን እዛው ጭሱ ፉፉ እያልን እየሰራን እንደዛ ነበር የምናበስለው። ደግሞ ቆይቶ በስሎ እስከዛ ድረስ ትምህርት ቤቱም ቢሆን ልጆቹም ሊሄዱም ቢነሱ ራሱ ያው ምግብ ወይ ማሙቅ አለ ምን አለ በዛ ሰዓት መያያዝ እምቢልና ኡፉፍ ስንል ነበር የምንቆየው። ሴቶች ናቸው ከብቶችም እዛው ስለሚያድሩ በጎችም ሁሉም ያለው የቤት እንስሳም እዛው ቤት ውስጥ ስለሚያድር እበት መጥረጉ ጠዋት እዛው ቤት አካባቢ ነውና እሱስ ምን ይመስላል እስቲ? እሱ ማስቸገር ነበር። ያስቸግር ነበር። መጥረጉም ልጆቹም ይጎዳ ነበር፣ ራሳቸውንም ይጎዳ ነበር። አረ በጣም መጥፎ ነው። እኛ ያው ሁሌም ልጆቻችንን ሐኪም ቤት እዛው ያው እንትን ቢምቢዎች ምናምኖቹም ይራቡ ነበር። ያው መሄጃም አልነበረውም። በተለይም ደግሞ ሽንታቸው ምናምን አውጥተን እዛው ትንሽ ቦታ ወይ እንደፋዋለን በሱ ያው ቤት ውስጥም ቢምቢ ገብቶ እንዳለ ያ ምክንያቱም ያው መራቢያቸው አርገውት ነበር ቤቱን ራሱ ማለት ነው። ግን ያው በዛ አጋጣሚ ወባም ያው አይኖቻቸውን ትራኮማም ምንም በጣም በጥቃት ነበር የነበርነው። ምንድነው ከጓሯችሁ ያላችሁ በቀላሉ አብስላችሁ መብላት የምትችሉት? አሁን ያለው ቆስጣ፣ ጎመን፣ ጥቅልል፣ ቀይ ስር፣ ሰሊጥ ምናምን ሁሉም ነገር አለ። ማቀያየር መብላት ይችላል። ሁሉም ነገር አለ አሁን ማለት ነው። እራት በልተን ለጠዋት ማያድርበት ሁኔታ ነበር እንትን መባያ ራሱ ለእራት እንበላለን። ጠዋት አለቀ እኮ ማታ የለም በቃ ምንም ብለን ይንን ነበር። አሁን ግን እዚሁ እንሰራለን። እዚሁ ቀንጥሰን ማታ ሰራነው ቢያልቅብን ጠዋት ሰራነው ቢያልቅ ለምሳ እዚሁ በዚሁ እናረጋለን ሁሉንም ነገር። አረ ብዙ ነገር ነው አይወራም። ብዙ ነገር አሻሽለናል አልሐምዱሊላህ። የአዲስ ቤት ነው። በጣም የሚያምር ቤት ነው። ኩሽና ለብቻ ነው፣ ሳሎን ለብቻ ነው፣ የመኝታ ክፍል የልጆች የእናንተ የአዋቂ ተብሎ ተለያይተዋልና ኩሽና ውስጥ ህይወታችን ምን ያህል ተቀይሯል? አሁን ተሻሽለናል እንደው ይሄ በመሰጠቱ የምትዩ? ተሻሽለናል። አሁን ተልጆችና ተራሳችንና ተከብቶች ተለያይተናል። በኩሽና ንጹህ የተባለ ምግብ ይሰራል። የሁሉ ተከብቶቹም ተለያይተናል። ተመጀመሪያ ኖሮና ታሁኑ ኖሮ ያሁኑ ኖሮ ይሻላል፣ በጣም ይሻላል። አንቺ አሁን እንደዚህ እንደው ኖራለሁ ብለሽ አስበሽ ታውቂያለሽ? እንደዚህ አይነት ቤት፣ እንደዚህ አይነት ሶፋ፣ ሲኒው ራሱ የተለየ ነው፣ ብርጭቆ ቤቱ፣ ቴሌቪዥኑ፣ ይሄን ነገር ሁሉ ስታይ እንደዚህ አይነት ህይወት ይኖረኛል ብለሽ አስበሽ ታውቂያለሽ? አረ አላሰብኩም ነበር ያላህ ነገር ነው እንጂ እኔማስ ይሄ ሁሉም ይሰራል ብዬ አላሰብኩም ነበር። በጣም ልጆችም አኩት ያጠኑ ምንም ትንትሉ በጣም በኩራዝ ነገር ተሰግራ ነበር። አሁንማስ ማሻአላህ እሱን ተገላገልና ያጸኑን ቢያድሩ ቁልቁላት የለም። አረ አሁን ሁሉ ነገር አለ። ያው
ደስታ በቃ ሁሉ ቤቱ ሁሉ ነገሩ ደስ ይላል። ያው መኝታችንም ከልጆቻችንም ከአዋቂም ተለይቶ እንግዳ ክፍልም አለው። ከኋላ ለተለያየ እቃዎች ስቶር አለ። አሁን ደግሞ ያው ኩሽናም በጣም ምቹ በሆነ መልኩ አለ። እቃ ማጠቢያችን፣ እቃ ማስቀመጫችን ሁሉም ነገር ተመቻችቶልናል። ይሄ ቤት እንዲህ ተሰርቶ እቃው እንደዚህ ተሟልቶ ተሰጥቷችሁ ግቡ ስትባሉ ምን ይመስል ነበር ደስታችሁ? በኋላ እንጂ ጅምርት ላይማ ያው መቼም እንትን አላለኝም ነበር። ሸት መስሎኝ ነበር የዋሹኝ ብዬ ነበር። ግን በኋላ እንትን ሲል ያው ሲያይ በጣም ደስ ብሎኛል። አራም በጣም ደስ ይለኛል። በጣም አመሰግናቸዋለሁ። ያው የምግብ ዋስትና ከማረጋገጥ አንጻር አርሶ አደሮቹ በፊት የነበረው በትንሽ ቦታ ብዙ አምርቶ መጠቀም ልምድ አልነበራቸውም። አሁን ከዚህም በላይ የሆነ ማሳና ሰፊ ቦታ ይዘው ነው የነበሩትና አሁን ደግሞ እንደዚህ ውስን በሆነ ቦታ ላይ ሙሉ የሁሉንም የምርት ስብጥር የያዘ ነው እዚህ ጋር ያለውና ከሌማት ትሩፋቱም አለ። ከግብርና ምርት ከአትክልት ጀምሮ ሙሉ ሁሉ ነገር የያዘ ነውና ከዚህ አንጻር በጣም ብዙ ፋይዳ ያለው ነው። በተለይ ከጤናቸው ጋር ተያይዞ ያው ሁሉም ቆስጣው፣ ሰላጣው፣ ቅመማ ቅመሙ፣ ንቡ አለ፣ ወተቱ አለ፣ ማሩ ሁሉ ነገር አለ። ስለዚህ ከዚህ አንጻር ያው ማምረት ብቻ ሳይሆን ለራሳቸው ብቻ ሳይሆን ለገበያ ጭምር አትርፈው ሊሸጡ የሚችሉበትን እድል የፈጠረና በትንሽ ቦታ ብዙ ሰርተው አምርተው ተምሳሌት ሊሆን የሚችል ስራ የሚሰራበት ነው ብዬ ነው ማስበው። አርሶ አደሩ ዘንድ ሄደን እንግዲህ ቤታቸው አምሽተን የስራቸውን ሁኔታ ኑሯቸው ደግሞ ምን ያህል ተቀይሯል የሚለውን ፕሮግራም እንግዲህ ከአርሶ አደሮቹ ጋር ቆይተን ቤታቸው ራት በልተን ሻይ ጠጥተን እንግዲህ ኑሯቸው መለወጡን እኛም አይተናል። ኑሯቸው ተሻሽሏል፣ ቤታቸው ተቀይሯል፣ አመጋገባቸውም ተለውጧል። እንግዲህ የዛሬውን የወደ ገጠር ፕሮግራማችንንም በዚሁ እናጠቃልላለን። ሰላሙ